አባብያ አብቾ ከይቅርታ ጋራ መልእክት ለማስተላለፍ ተገድጃለሁ። የተገደድኩበትም ኬዙ ምንድን ነው መሰል? አብቾ አባብያ አንተማ ትልቅ ነህ። እግዚአብሔር አሁንም ትልቅ ያድርግ። መንግስት ነህ። ከታች ያሉት ናቸው ነገሩ የሚያበላሹት። አንተ በህዝብ ዘንድ እንድትጠላ ያደርጋሉና ብዙ ተንኮል አለ። አይ ቲንክ ሶ እና አሁን ሰሞኑን ሐውልት ቆሟል። የቆመውን ሐውልት እኔ ማቀው ነገር የለም። የሆነበት ቦታ ላይ ጣቢያ ላይ ዩቲዩብ ላይ ከኔ ኋላ ያለውን አያችሁ አለ የሆነ ዩቲዩበር እና ያው ያንተ ደጋፊ ተብዬ ማለት ነው። እና እኔ ነገሮቹ ካለፉ በኋላ ነው ምን ሊል ፈልጎ ነው አልኩኝ። ሐውልቱን በእርግጠኛ አይቻለሁ፣ ግን አልበራብኝም። እና ነገሩ ቆረቆረኝና ተመልሼ አጣርቼ ሳየው መልሱ ተመለሰልኝና አብይ ምን ልልህ ፈለግኩ መሰለ? እንግዲህ ያው ካንተ የበለጠ እኔ አዋቂ አይደለሁም። ጀስት አይቴሉ ደስሩ በት አንተ የምትመራው አምሶ ሶሪ አንተ ስልህ ያው ወጣት ነው፣ ምንም ማድረግ አይቻልምና ያው ሁሉም ሰው በእድሜው ነው የሚጠራው። እሳቸው እርሶ ምናምን ዩ አር ያንግ ዳትስ ዋይ ምን መሰለ አባብያ፣ ምን ልል ፈልጌያለሁ መሰለ? አንተ በህዝብ ዘንድ እንድትጠላ እያደረጉ ናቸው። እና ኢትዮጵያ ውስጥ 88 ብሔር ብሔረሰብ አለ። እንግዲህ ለእያንዳንዱ ሐውልት ይቁም ከተባለ ኢማጂን ፊንፊኔ በጣም እንጃ አትበቃ። እና አዲስ አበባ ፊንፊኔ ማለት የሁሉም ነው። የኢትዮጵያ ካፒታል ሲቲ ነው። እና በእርግጠኛ መሬቱ፣ ግዛቱ፣ አቀማመጡ የኦሮሚያ ቢሆንም ያው እንደ እድልም ሆኖ ካፒታል ሲቲ ነው አዲስ አበባ ማለት የመንግስት መቀመጫ እንደ ቶሮንቶ እንደ ኦታዋ ማለት ነው። እና ስለዚህ ትንሽ እኔ በዛን ሰዓት እኔ መድኃኒዓለም ምስክር በጣም በርን ነው ያልኩት። በቃ በርን ብትን ነው ያልኩት። በቃ አይሶርቱ ደሎ በአንድ አፍታ በቃ ክስልስልስል አልኩ። ብትንትኔ ወጣና ተመልሼ ካምዳውን ራሴን አደረኩኝ። ለምን መሰለ? ኢማጂን አይ ዶንት ዋንት እኔ እንጃ ብዙ ለመናገር እያመጣው መልሳለሁና አይኖ ዘፋኝ ከታዋቂ ዘፋኞች ከሞቱ በህይወት ላሉት ለምሳሌ እንደ ማነው ስሙ ዘፋኙ እንደ ማነው ያዘፋኙ እንደነዚህ አንጋፋዎች ታሪክ የሰሩት የነሱ ሐውልት ቢቆም ምንም ችግር የለምና አንዳንዱ ኧረ እኔ እንጃ አይ ዶንት ኖ እዚህ ጦር ሜዳ ላይ ሄዶ ደማቸውን ያላፈሰሱ ለእናት ሀገር ተብሎ ያልተዋጉት አዲስ አበባ መርካቶ ውስጥ ቢዝነስ ሲያሯሩጡ የነበሩት ምን ጀብዱ ሰሩና ነው ለነሱ ሐውልት የሚቆመው? እና ነገሩ በጣም ላንተ አይ ዶንት ኖ ብቻ አም ሶ ሶሪ ለእርሶ ልበል ለማድረግ ስል አይ ቲንክ ሶ በዋህነት ምስቴክ ከሰራው ፎርጊቭነስ በት ኖት ጉድ። ኢትዮጵያ ማለት በጣም 88 ብሔር ብሔረሰብ ያለባት ሂውጭ የሆነች ለአማራ መቆም አለበት፣ ለኦሮሞ፣ ለትግራይ፣ በቃ በአጠቃላይ ለ88 ብሔር ብሔረሰብ ሐውልት ለእያንዳንዱ በየብሔሩ ይቁም ከተባለ ከተማው ከቻለ ጥሩ ነው። ካልቻለ ግን አንተ ይሄንን ነገር አብቾ የምታውቀው ነገር አይ ቲንክ ሶ የለም። ይሄንን አንተ በህዝብ ዘንድ እንድትጠላ ሌላው በቃ በአንተ ላይ ህዝብ እንዲነሳብህ የሚደረገው ነገር ነው። አሁንም እዛ ጋር አንተ ብብቱ ስር ያሉትን ሰዎች እንትን በላቸው። ሁለተኛ ይሄ ሐውልት የተባለ ደግሞ መፍረስ አለበት። ፒሪያድ መፍረስ አለበት። ይሄ የሎ ልብስ የተለበሰ ነገር ወደ ሌላ አቅጣጫ እያመራ ነው። እሱ ድርምስምሱ በዛ ቦታ ላይ ያ ፈርሶ ሌላ ነገር የከተማ ውበት ምናምን ነገር የሆነ ሌላ ነገር የሆነ ነገር መተከል ወይ የሆነ ፂድ ነገር መተከል አለበት። እና ይሄ ነገር አይ ቲንክ ሶ አይ ዶንት ኖ። እንግዲህ አንተ ማለት ትልቅ በጣም አዋቂ ነህ። እኔ እንጃ እኔ መድኃኒዓለም በጣም በር ነው የሆንኩት። በጣም
ብትንትኔ ነው የወጣው። በአንድ አፍታ ከሰል ነው የሆንኩት። በቃ ዋይ አልኩኝ። በጣም ኮሽን ማርክ አረኩበትና ኖት ጉድ። እኔም ፖለቲከኛ አይደለሁም በት እኔ በማቀው በዛች ምድር ላይ እኮ ያኔ ኮሬቻ ሲባል እኮ የባሌ ወንድሞች ሁለቱ ኢንሶች እኮ በአንድ ቀን ነው ሬሳ የታቀፍናቸው ገደል ውስጥ ገብቶ ማለት ነው። እኔ እንጃ ዝርዝር ኪስ ይቀዳል። ብቻ ዋጋ ተከፍሎበታል እኮ እና ማንም ሰው ለራሱ እዛ መርካቶ ሽንኩርትና ቃሪያ ሲያራሩጡ የነበሩት እዚህ ማዕከል ላይ ምናምን ፎርዋት ያንን የሚያደርጉት ሰዎች እዛው አንተ ብብት ውስጥ አሉ። እውነት ዋጋቸውን እንደ ታየ ደንዳ ስጣቸው። ሁለተኛ ደረጃ ደግሞ ሐውልቱ መፍረስ አለበት። ሐውልቱ ማንንም አንድም ብሔር ነው የወከለው፣ ሌላ ማንንም የኢትዮጵያ 88ቱን አይወክልም እና ወይ ድሮ ያለፉትን የሞቱትን መንግስት የኃይለ ሥላሴ ሳምቲንግ የምኒልክ ሳምቲንግ ብቻ ታሪክና ጀብዱ የሰሩት የነሱ ሁሉንም ሰው የሚያስማማ ሐውልት ቢቆም ይመረጣል። አዘርዋይስ አይ ዶንት ኖ እኔ እንጃ። እና ስለዚህ እነዚህ ሰዎች ሚዲያ ላይ ተነካን እያሉ አውቆ እንዲነኩ እንዲሰደቡ ይፈልጋሉ። ሌላው ሰው ደግሞ ምንድነው ከአማራና ከኦሮሞ ብብት ውስጥ ውጡ፣ የራሳችሁን ዘር በራሳችሁ ዘር ቆሙ ብለን ስንላቸው እንደ በቃ እዛ ላይ ፖይንት ይያዛል። እዛ ያሉት ደግሞ ሐውልት በእነሱ ስም ሞራል ካሳ ተብሎ ሐውልት ይቆማል። እና ኤንዌይ እንደዛማ ከሆነ አማራ ቆማጣ ተብሎ ቆምጬ ተብሎ ፎጤ ተብሎ እኮ ተሰድቧል። በአማራ ስም ሐውልት መቆም አለበት። ኦሮሞ ደግሞ ቦቲ ምናምን በአነጋገር አክሰንታቸው ምናምን ተሰድቧል። ለኦሮሞም እኮ ኦሮሞ ማለት ስንት አርሲ አለ፣ የሸዋ ኦሮሞ አለ፣ ሞርዘን ከእኔ እንጃ ብዙ ኦሮሞ ሐረር፣ ባሌ ብዙ ኦሮሞች፣ ወለጋ ምናምን ብዙ ኦሮሞች አሉ። በየአንዳንዱ ኦሮሞ ለወለጋ አንድ፣ ለአርሲ አንድ፣ ለጅማ ለምናምን እንደዚህ መቆም አለበት። አማራ ደግሞ ጎጃም አንድ፣ ጎንደር አንድ፣ ሸዋ አንድ። እራሱ በሸዋ ውስጥ እኮ ምንጃር፣ ቡልጋ፣ መራቤቴ ብዙ አሉ። ለነሱ አማራ ተብሎ በየጭንቅላታቸው አንዳንድ ሐውልት መቆም አለባቸው። እንግዲህ ደቡብ ካልክ ደግሞ ጉራጌ፣ ሲዳማ ምናምን ከፋ ሳምቲንግ እንደዛ። እንግዲህ በእንደዛ ከታሰበ ፊንፊኔ ከበቃች ነው። እና ስለዚህ ቲንክ ኦፍ ቲንክ ይሄንን አንተ የምታውቀው ነገር የለም። ከበታች ያሉት ናቸው እንደዚህ አይነት ሰው ህዝብ እንዲያምጽ ባንተ ላይ እንዲያምጽብህ ነው የሚያደርጉትና አሁንም ታየ ደንዳን ከስር ፈንቅለ እንደደፋው እንደ ሶስተኛ ቡና አሁንም ካንተ ብብት ውስጥ ያሉትን ድፋ አውጣ። ይሄ ማን ነው የሚባለው? ይሄ የሆነ አለ እዛ እንትን ብቻ ዚስ ዋይ ዜድ ይባላል አለ እዛ ጋር የጉራጌ ምናምን ግራ ይግባውና እሱንም ፈንቅለ አውጣው። በሱ ቦታ ሌላ መድብ who cares? እኛ የሚያስማማን ነገር ነው የምንፈልገው ምናምን። እንደዛ ከሆነ እኔ ራሴ ከአንድም ሁለት ሰው ነው እዛ ጉድጓድ ውስጥ ገብቶ ያኔ የሞቱት እና ሬቻ ለማክበር ሄዶ እና ሌላውም ይነሳባል። እና አባብያ ዩ አር ሱፐር ቢዚ አይ ኖ ኢት በት እነዚህ አንተ ላይ ህዝብ እንዲነሳብህ ሰው በመጥፎ አይን እንዲያይህ እንዲጠሉህ የሚያደርጉትን ሰዎች አንተ ስር ያሉትን ለምንድነው ሐውልቱን ያቆማችሁ? በል ሐውልቱን መፍረስ አለበት። እንደገና ደግሞ ከበስተጀርባቸው አድርጎ ከኛ ኋላ ያለውን ሐውልት አያችሁ ይላሉ፣ አበርታይዝ ያደርጋሉ። ገባችሁ? እና እስከ ዛሬ ድረስ እንግዲህ አይ ዶንት ኖ። እና እርምጃ ውሰድ። ሐውልቱ መፍረስ አለበት። ሁሉን ህዝቡን አያስማማም። ሁለተኛ ደረጃ ያንን ሐውልት ያቆመው ማን ነው? በማን ትእዛዝ ነው? መጠየቅ፣ መታሰር፣ እንደ ታየ ደንዳ ለፍርድ መቅረብ አለበት። ህዝብን የሚያስማማ ነው። ህዝብን ሆድ የሚያቆሳስል እኛ አንፈልግም። አባብያ ዊ ላቭ ዩ ታንክ ዩ ቬሪ ማች።
አይ ቲንክ ሶ ምስቴክ ካለ እንግዲህ አንተ በጣም የተማርክ ኤጁኬሽን ያለህ